ፀሐይ ጀግናዋ እንግዲህ አሰሪዋን አሳልፋ ለፖሊስ ሰጠች። አለምን ያሳገተችው እናቷና ልጅቷ ናቸው ብላ እውነቱን ተናገረች። ወንድዬም እውነታው ላይ ደረሰ። እማዬ ይቅርታ አድርጊልኝ፣ የማይሆን ስህተት ሰርቻለሁ። እባክሽ እናቴ ይቅርታ አድርግልኝ፣ ዞር በልልኝ። እንዳንተ አይነት ልጅ የለኝም ከዚህ በኋላ። እናቱን የሚደበድብ ልጅ አይቻልም። አንተ ከሚስት ጋር የትም መሄድ ትችላለህ። አሁን ግን አንድ ጊዜ ብቻ ልጄ እጄ ላይ ትግባልኝ ብቻ። እማዬ እኔ ነኝ እኮ ልጅሽ። ለምንድን ነው እሷ ልጄ የምትይው? እኔ ልጅሽ አይደለሁም። ለምንድን ነው አለም የምትይው? አለም ከብዙ ነገር ታድጋኛለች፣ ህይወቴን፣ ብዙ ነገር። አንተማ እችን አስመሳይ ስትከተል እኔ እናትህን 9 ወር በሆዴ የተሸከምኩህ ልጅ ዛሬ አታገኘኝም ነበር። አለም ባትኖር ኖሮ ምንም ልትረዳኝ ፍቃደኛ አይደለህም። አንተ ከዚቹ ከአስመሳይ ጋር ኖር፣ እኔም ደግሞ ልጄ ከታገተችበት ትምጣልኝ። እማዬ ማን ያገተብሽ ልጅሽን? እቹት አሁንማ እኮ እውነቱ ወጣ እያሉ ተከራከሩ። እንግዲህ መታ በር አንኳኳች አለ። ከዛ ምናይ ወንድዬ ቤት መታ በር ስታንኳኳ፣ አንቺ ምን አባሽ ነው እዚህ ቤት የሚያመላልስሽ? ደግሞ እዚህ ቤቱ እኮ ያባዬ እማዬ ነው። በመጣ ችግር አለው እንዴ? አዎ ችግር አለው። ምንድን ነው እዚህ የሚያመላልስሽ? ምን ቀራሽ? ጓደኛሽ እንደው ጠፍታለች። እውነት ጠፍታ ነው ወይስ አግተሻት ነው አለቻት። አንቺ ስነ ስርዓት ያዥ እንጂ እንዴት ነው የምትናገረኝ? እንደዚሁ ነው የምናገረሽ ወይዘሮ የወዲት። እንኳን አንቺና አሰሪ የገንዘብ የምትከፍለኝንም አልፈራትም። እንከባበር ብዬ ነው እንጂ። አሁን ግን የመጨረሻው ሰዓት ላይ የደረሰን ይመስለኛል እኔና አንቺ። ለማንኛውም አሁን እማዬን ፈልጌ ነው የመጣሁት። ከዛ እነሱ ሲከራከሩ የወንድዬ እናት መጣች። ወይ መጣሽ እንደ የኔ ልጅ? አዎ መጥቻለሁ። ምን ነው? እችን ተንከሲስ ወደዛ አስገቢያት አባዬ እማዬ። እሷ ፊት ምንም ነገር ማውራት አልፈልግም። ከዛም የወዲት ማነች እማዬ የወንድዬ እናትና ፀሐይ ወደ ውጭ ወጥተው እማዬ አለምን እናትና ልጅ ናቸው ያገቷት። ምን? አዎ እኔ በፊቱንም ጠርጥሬ ነበረ እኮ ጠርጥሬ ያለው እነሱ ናቸው ልጄን እንደዚህ ያደረጉብኝ። ከዛ ሁለቱም ሲያወሩ ሰምቻቸዋለሁ እማዬ። አለምን ነው ያገትናት፣ እኛ ነን። አለምን ያገታችሁት እናንተ ናችሁ ብላ ሴትይቷ ነፍሴ ውጭ ነፍስ ግቢ አደረገችኝ ብላ ለእናቷ ስትነግራት ነበር። ከዛ በኋላ እንግዲህ የወንድዬ እናት ቀጥታ ፖሊስ ጣቢያ ሄደው አመለከቱ። ፖሊሶቹም እዚች የወዲት እናት ቤት ሄዱ። ከዛ በራ አንኳኩ። ጭራሽም አትፈራም እናቴ፣ እሷ እድሜ ለገንዘብ ያለች። ዛሬ ብታሰር ነገ እወጣለሁኝ፣ ገንዘብ የሌለው ይጨነቅ እንጂ እኔ ግን እወጣለሁ እያለች ጭራሽ በልበ ሙሉነት ማውራት ጀመረች። ከዛ በኋላ ህግ ነው እኮ ገንዘብ ኖረሽም አልኖረሽም አይደለም፣ ለህግ ትቀጫለሽ። ላደረግሽው ለእያንዳንድ ነገር ተወጫለሽ። ከዛ በኋላ ልጅቷን የት ነው ያገትሽት አላት ፖሊሱ እኔ አላገትኩም። ምን አይነት ማስረጃ አለክ? እኔ እንዳገትኳት ስትለው ቹት ምስክር ሰራተኛሽ አለች። አንቺና ልጅሽ አንድ ላይ ስታወሩ ሰምቷል። እናም ደግሞ ልጅቷን ያገትሽው ለምንድን ነው? በምን ማስረጃ ነው ልጅቷን ያገትሻት ሲላት፣ ማስረጃ አምጪ ቢላትም ማስረጃ ልትሰጥ አልቻለችም። ከየት ታምጣ? ስልኩ እንግዲህ አለም ደብቀዋለች። ስልኩን በፍጹም አልሰጥሽም ብላለች አለም ማለት ነው ቪዲዮ የያዘው። ስለዚህ ግዴታ ልጅቷ መለቀቅ አለባት። ያለምንም ወንጀል ስም በማጥፋት ብቻ ትቀጫለሽ አላት አሮጊቱን። ከዛም አሮጊቱን እንግዲህ ወደ ጣቢያ ይዘዋት ሄዱ። ወይዘሮ የወዲት ስላዋ ላይ መሽናት ብቻ ነው የቀራት። ወንድዬም እውነታውን አወቀ። እንግዲህ ወንድዬ የወዲት እናቷና የወዲት አለምን እንዳሳገቱ ደረሰበት። ምን? አዎ እኔን ካላመንከኝ ያው የእናቷን ሰራተኛ ጠይቃት። እናቷ ቤት ሄዳ አንድ ላይ ቁጭ ብለው ሲያወሩ ነበረ። ስለዚህ ሁሉም ነገር ውሸት ነበረ፣ አያስመሰለች ነው። ደግሞም ሌላ ጉድ አለ ወንድዬ። አሁን አለም ብቻ ትገኝና እሱን ደግሞ የምነግርህ ይሆናል። የእነኚህ ሰዎች ጉዳቸው ማለቂያ የለውም ብላ እንግዲህ አሮጊቱ በጣም ተማራ ተናዳ ተናገረች ማለት ነው። የወንድዬ እናት እኔን አልሰማ ብለህ እችን ማትረባ ሴትዮ አመንክ አይደለ? ችግር የለውም እመናት። እኔ ግን ፈጣሪ ያውቃል። አንድ ብቻ
ልጄ እጄ ላይ ትግባልኝ። ሁለታቸውንም ጠራርጌ ነው ከዚህ ቤት የማወጣው። አንተ አርፈ ከኔ ጋር የምትቀመጥ ከሆነ ከኔ ጋር ትቀምጣለህ። አይ እችን አስመሳይ ሚስቴን እከተላለሁ የምትል ከሆነ ከሷ ጋር ገደል መግባት ትችላላችሁ። እኔ ግን በቃኝ። ካሁን በኋላ ማንንም ሳታል ማንንም ስለምን አልኖርም። እኔ እኮ ልክ ልኬን እናትና ልጅ ሙልጭ አድርገው ሰድበውኝ ልክ አንተን ሲያዩ ደግሞ ርዕስ ይቀይራሉ። በጣም ተሳቀቅኩኝ። ስለዚህ ከዚህ በኋላ ምንም አይነት ርህራሄ የለኝም። ለማንም አላዝንም፣ የሚያዝን ልብም አይኖረኝም አለች እናቲቱ። እማዬ ተረጋጊና እስኪ የሆነውን ነገር አስረጅኝ። ባስረዳ ባላስረዳ አንተ ትረዳለህ እንዴ? በፍጹም እኮ አትረዳም አንተ። ስለዚህ እውነታው አንድ ቀን ይገባሃል አለችው። ከዛ በኋላ እማዬ እባክሽ እንደዛ አትበይ፣ አጥፍቻለሁ አውቃለሁ። የሚስቴን ወሬ ሰምቼ አንቺን እንደዛ ማድረግና መናገር አልነበረብኝም። በሰዓቱ ስሜታዊ ስለሆንኩ ነው እንደዛ ያደረኩት። እማዬ የራስ ጉዳይ፣ ከእሷ ጋር ገደል መግባት ትችላላችሁ። እኔ አሁን የምፈልገው ልጄ አለምን ብቻ ነው አለችና ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። ፀሐይ ጀግኒቷ እንግዲህ አሰሪዋን በፖሊስ አሳዘቻት ማለት ነው። ከዛ በኋላ እንዴት እንደዚህ ትከጅኛለሽ? ባበላው ባጠጣው ደህና ነገር ላይ ባስተኛውሽ አንቺ መናጢ ደሃ፣ የመጣሽው እኮ የኔን ፍርፋሪ የኔን ውራጅ ለመለቃቀም ነው። ይቅርታ አባዬ፣ እኔ በጉልበቴ ሰርቼ ላገኝ እንጂ ያንቺን ፍርፋሪና ያንቺን ውራጅ ልለቅም አይደለም የመጣሁት። አውቃለሁ ሰው አንድ ሰው ካልበላ መስራት አይችልም። እሱም ደግሞ ግዴታሽ ነው እኔን ማብላት። ሳልበላ ልሰራልሽ አልችልም። ሌላው ውራጅ ምናምን የምትይው ተይ እባክሽ፣ ብዙ እንድናገር አትፍቀጂልኝ። ለማንኛውም ጉዳችሁ ስለታወቀባችሁ አለምን ካደረግሽባት አሁኑኑ አምጪ፣ እሰራልሻለሁ። አላወቅሽኝም ማለት ነው። እሰራልሻለሁ። እኔ እድሜ ለገንዘቤ ብታሰርም እወጣለሁ። ይብላኝልሽ ላንቺ፣ ይብላኝ ላንቺ። አወዳደቅሽ ለማያምረው አለምስ እሺ ትወጣለች። አንቺ ግን ሬሳሽ እንኳ እንዳይገኝ አድርጌ ነው አርቄ ቆፍሬ መቃብርሽ አለቻት። ይቅርታ የኔ እናት፣ ህግ ከለላ ስር ሆነው አፍላፊ መናገሩ ጥሩ አይደለም። እርሶ ላይ ህጉ ይበረታቦታል። ስለዚህ ከንግግሮት ቢታቀቡ ጥሩ ነው አላት ፖሊሱ። እሷም ደግሞ መቼም ዝም አልልም፣ ሰራተኛ እኮ ናት አሳልፋ የሰጠችኝ ለማንም መናጤ ብላ። የሰው ልጅ መናጤ አይባልም። አሁንም ንግግሮትን አሳምሩ አላት ፖሊሱ። ከዛ በኋላ እንግዲህ የወንድዬ እናት አሁን አለም ወዳለችበት ቦታ እንግዲህ ትጠቁማለች። ሴትይቱም ተወስዳቸዋለች ማለት ነው። ፀሐይ ግን በጣም ጀግና ናት። ነገር ግን ከዚህ በኋላ የሚመጣብኝን ነገር በጣም ከባድ ሊሆንብኝ ይችላል። ግን ደግሞ ከጓደኛዬ አይበልጥብኝም። ምክንያቱም እሷ እችን ምስኪን አሮጊት ከሞት ስትታደጋት፣ እኔ ደግሞ ከታገተችበት እሷን እታደጋታለሁ እንጂ እንደዚሁ በቀላሉማ እጅ አንሰጥም እያለች እንግዲህ ፀሐይ ወስና ይሄንን ነገር አደረገች ማለት ነው። እንግዲህ የወዲት እናቷ ላይ ፀሐይ መመስከሯን ስታውቅ አበደች። አንቺ ገረድ፣ አንቺ ሰራተኛ፣ እንዴት እናቴ ላይ ትመሰክሪባታለሽ? ምን ነው እስሩ እኮ ላንቺም አይቀርልሽም። ዋነኛዋማ አንቺ አይደለሽም እንዴ? ያንቺ እኮ ይብሳል። ወይዘሮ የወዲት አለም ብቻ ትምጣና ማስረጃውን አንድ ጊዜ ታሳየኝ። ከዛ በኋላ አይደለችም አለም፣ እኔ ራሴ መቀመጫ መቆሚያሽን ነው የማሳጣሽ አለቻት ፀሐይ። ቆይ እናንተ ሰዎች ምንድን ነው የምትፈልጉት? ምንድን ነው ሀሳባችሁ? ሀሳባችንማ ያንቺን ተንኮል እየተከታተልን መጋለጥ ነዋ። ሀሳባችን ይሄ ነው። እንዳንቺ መጥፎ ነገር አናስብም። ነገር ግን ተንኮልሽ ራስሽን ጠልፎ እየጣለሽ ነው የወዲት። እመኝኝ፣ ገና ከዚህ የበለጠ ብዙ ነገር ይደርስብሻል። ይሄ ደግሞ እየታወቀ ነው። አንቺ ግን ምን አይነት ሰው ነሽ? የእውነቴ ነው የምልሽ የወዲት፣ እንዳንቺ አይነት ሰው አይቼ አላውቅም በህይወቴ። እቻ አሮጊት ምንድን ያደረገችሽ? እሷን ለመጣልና እሷን ለመግደል ይሄ ሁሉ ዛቻ፣ ይሄ ሁሉ ማስፈራሪያ? ቆይ ለምን? ምንድን ነው ያደረገችሽ እስኪች ሴትዮ እያለች እንግዲህ ከዛ በኋላ በጣም ተናዳ ተናገረቻት ማለት ነው። ወይዘሪት የወዲት አሁንም ነገም ተነገ ወዲያም ተንኮሌን አልተውም። የምፈልገውን ነገር እስካላገኘው ድረስ መቼም ዝም ማለት አልችልም። ስለዚህ አሁንም ዝም ብትይ ይሻልሻል። እምቢ ካልሽ ግን ከባድ እርምጃ ነው የምወስደው አለቻት።
ማን ነው ከባድ እርምጃ የሚወስደው? እኔ ነኝ ወይስ አንቺ? ለማንኛውም እናትሽ ወደ ጣቢያ በመግባቷ ምን ተሰማሽ? ወደ ወይዘሮ ዮዲት ስትላት ፀሐይ